ጥር 9 ቀን 2018 ዓ.ም የተመሰረተው አታጋይ ድርጅት የትግሉ ደጋፊ ሚዲያ አካላትን በድርጅቱ አሰራር መርህ መሰረት መደገፍና የመምራት ኃላፊነቱን መወጣት ይኖርበታል ይላል። ይሄ ስህተት ነው። ድርጅቱ ሚዲያዎችን ይመራል። ድርጅቱ ሚዲያ ያቋቁምና ያቋቋመውን ሚዲያ በድርጅት ስነ ስርዓት ዲሲፕሊንና ህግ መሰረት ይመራል። ሚዲያዎች አፍራሽ ሚና እንዳይጫወቱ በየጊዜው ትክክለኛ መረጃ ፕሮቫይድ ያደርጋል እንጂ አደራጅቶ ሚዲያዎቹን ይመራዋል ምናምን የሚባል የለም። ለምሳሌ የድርጅቱ ህዝብ ግንኙነት አስረስም እና አስረስ በሙሉ ያሉ የሚባሉ የአማራን ትግል የሚደግፉ ሚዲያዎችን አደራጅቼ እኔ ልምራው ቢል ማን ነው የሚሰማው? እያደረገ የሚያድበሰብሰውን ጉዳይ ትናንት ግን ሲነሳ ምን ብሎበት ነው? የአማራን ህዝብ መሰረታዊ ጥያቄዎች በሰላማዊ መንገድ ልናስመልስ አልችልም፣ የአብይ አህመድ መንገድ ሊያስመልስ አይችልም፣ በጦርነት ነው፣ በክንዳችን ነው፣ በመሳሪያችን የምናስመልስ፣ ወልቃይት ጠገዴን፣ ራያን አብይ ለቲፒኤልኤፍ ሊሰጥ ነው ነበር አይደለ? የትግሉ ትሪገሪንግ እንትን የፋኖ አመራሮች አንድ ድርጅት አንድ ወጥ ድርጅት አማራ አቀፍ ድርጅት መስርተዋል። ድርጅት ተመሰረተ ማለት የትግሉ እንደ መጀመሪያ ነው እንደ መጨረሻ የሚቆጠር ነገር አይደለም። ድርጅት ማሳደግ እንደ ህፃን ልጅ እንደማለት ነው። አሁን ህፃን ልጅ ተወልዷል እንደማለት ሊታይ ይችላል። ሰሞነኛው የፋኖ አንድነት የተለያዩ ሐሳቦች እየተሰጡበት ያለ ታዋቂ ፖለቲከኞችም የየራሳቸውን ምልከታ እያጋሩበት ያለ ጉዳይ ነው። የአማራ ፋኖ ብሔራዊ ንቅናቄ የተባለው የአዲስ ድርጅት ከሰሞኑ ሚዲያ ላይ የሚሰሩ ሰዎችን አስመልክቶ ላወጣው መግለጫ ሀብታሙ አያሌው የሰጠው ምላሽ ፖለቲከኞቹ ጣይር መሐመድና ገዱ አንዳርጋቸው ድርጅቱን አስመልክተው የተናገሯቸው ነገሮች የዛሬ ትኩረቶቻችን ናቸው። አስቀድመን ግን ዛሬ የሰማናቸውን አጫጭር መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። አቶ ክርስቲያን ታደለና አቶ ዮሐንስ ቧያለው በነፃ እንዲሰናበቱ ጠየቁ። የሽብር ወንጀል ተከሳሾቹ የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለና የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቧያለው ያለመከሰስ መብታቸው ከህግ ውጭ መነሳቱን ለፍርድ ቤት አስረድተዋል። ተከሳሾቹ በአቃቢ የቀረበባቸው ማስረጃዎች ውድቅ ተደርገው በነፃ እንዲሰናበቱ ጠይቀዋል። ሁለቱ ተከሳሾች ይህንን ጥያቄ ያቀረቡት ማክሰኞ ጥር 19 ቀን 2018 ላስቻለው ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት ነው። ችሎቱ ተቀጥሮ የነበረው በአቃቢ ህግ የሰነድ ማስረጃዎች ላይ በእናቶ ዮሐንስ ቧያለው መዝገብ ስር የሽብር ወንጀል ክስ የተመሰረተባቸው ተጠርጣሪዎች የጽሑፍ አስተያየት አጠናቀው እንዲያቀርቡ ነበር። ተከሳሾቹ አስተያየቶቻቸውን እንዲያቀርቡ መጀመሪያ ቀጠሮ ተሰጥቷቸው የነበረው ከአንድ ሳምንት በፊት በተካሄደው ችሎት ውሎ ነበር። ሆኖም የተከሳሾቹ አስተያየት በጊዜው ተጠናቆ ባለመድረሱ የተከሳሽ ጠበቆች ተለዋጭ ቀጠሮ እንዲሰጣቸው ባመለከቱት መሰረት ችሎቱ ነው የተቀጠረው። በዚህ ችሎት ውሎም በአቃቢ ህግ የሰነድ ማስረጃዎች ላይ ተከሳሾቹ ባለ 31 ገጽ ምላሻቸውን በጽሑፍ ለችሎቱ አቅርበዋል። በዚህ ምላሽ ውስጥ ከተካተቱ ጉዳዮች መካከል የፌዴራልና የክልል ምክር ቤት አባል የሆኑት አቶ ክርስቲያን ታደለና አቶ ዮሐንስ ቧያለው ያለመከሰስ መብታቸው ከህግ ውጭ የተፈጸመ በመሆኑ በነፃ እንዲሰናበቱ ጠይቀዋል። የሱዳን ጦር የኢትዮጵያ ድንበር አቅራቢያ ያለን አካባቢ መቆጣጠሩ ተነገረ። የሱዳን ጦር በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የምትገኘውን የአልሲልካ አካባቢን ከፈጥኖ ደራሽ ኃይሉ መቆጣጠሩን ገልጿል። የሱዳን ጦር አካባቢውን ለመቆጣጠር በተደረገ ውጊያ በፈጥኖ ደራሽ ኃይሉ ተዋጊዎችና በአጋሩ የሱዳን ህዝብ የነጻነት እንቅስቃሴ በሰሜን ላይ ከባድ ኪሳራ ደርሷል ብለዋል። የሱዳን ህዝብ የነጻነት እንቅስቃሴ በሰሜን የደቡብ ኮርዶፋን ብሉ ናይል አካባቢዎች ራስ ገዝ እንዲሆኑ ከ2011 ጀምሮ እየተዋጋ ያለ ነው። በተያያዘ ዜና የሱዳን ጦር ለ2 ዓመት ያህል በፈጥኖ ደራሽ ኃይሉ ስር የነበረችውን ሌላኛውን የኮርዶፋን ከተማ አልዳላንጂያን የያዘ ሲሆን ውጊያዎች በኮርዶፋን ተባብሰው ቀጥለዋልም ተብለዋል። ኢትዮጵያ ከ3 ዓመት በፊት ለኔዘርላንድስ አሳልፋ የሰጠችው ተወልደ ጊዮቶም የተባለ ኤርትራዊ ህገወጥ የሰዎች አዘዋዋሪ በአገሪቱ ፍርድ ቤት ከፍተኛ የሆነው የ20 ዓመት እስራት ተፈረደበት።
ጉዳዩን የተመለከተው የኔዘርላንድስ ፍርድ ቤት ግለሰቡና ግብረ አበሮቹ ስደተኞች ላይ ጨካኝ ኃይል የተሞላበትና ስብናን የሚያዋርድ ድርጊቶችን ፈጽመዋል ብለዋል። ፍርድ ቤቱ አማኑኤል ዋሊድ በሚል መጠሪያም የሚታወቀው የ42 ዓመቱ ተወልደ ጎይቶም ላይ የፍርድ ውሳኔውን ያስተላለፈው ትላንት ማክሰኞ ጥር 19 ቀን 2018 ዓ.ም ነው። ፍርድ ቤቱ የጥፋተኝነት ውሳኔውን ያስተላለፈው ግለሰቡ ሜዲትራኒያን ባህርን አቋርጠው ወደ አውሮፓ ለመግባት የሚጥሩ ስደተኞችን የሚያሰቃይና በኔዘርላንድስ ከሚገኙ ቤተሰቦቻቸው ገንዘብ የሚቀበል የወንጀል ድርጅት ሲመራ እንደነበረ በመረጋገጡ ነው። ተወልደ ከህገወጥ የሰዎች ዝውውር ጋር በተያያዘ ሲፈረድበት ይህ የመጀመሪያ አይደለም። ኢትዮጵያ ውስጥ በቀረቡበት ተያያዥ 5 ክሶች ጥፋተኛ ተብሎ የ18 ዓመት እስር ተፈርዶበት ነበር። ጥቅምት 2015 ዓ.ም ላይ ደግሞ ለኔዘርላንድስ ተላልፎ ተሰጥቷል። ተወልደ ኔዘርላንድስ ውስጥ በነበረው የፍርድ ሂደት ላይ ምስክሮች የጠቀሱት አደገኛው የሰዎች ዝውውር መረብ መሪ እርሱ እንዳልሆነ በመግለጽ ተከራክሯል። ይህ የወንጀል መረብ ቡድን ለስደተኞችን ከሊቢያ ወደ አውሮፓ ከዚያም ጥገኝነት ወደሚጠይቁባት ኔዘርላንድስ ሲያጓጉዝ የነበረ ነው። ጉዳዩን የተመለከተው ፍርድ ቤት ግን ተከሳሹን የመከላከያ ውድቅ አድርጓል። ግለሰቡ በሚመራው መረብ የተጠለፉ ስደተኞች ሊቢያ በሚገኙ ካምፖች ውስጥ ታስረው መቆየታቸውን እንዲሁም ለቤተሰቦቻቸው ደውለው ገንዘብ እንዲያስልኩ መገደዳቸውን ፍርድ ቤቱ ገልጿል። ወደ አውሮፓ መተላለፊያው ገንዘብ ሲከፈል ብቻ ነበር ስደተኛ ካምፑም እንዲወጣና ጉዞ እንዲቀጥል የሚፈቀድለት ሲሉም አስረድተዋል። ዋና ዳኛ ሬኔ ሜላርድ በተፈጸሙት ወንጀሎች ባህሪና ስፋት የተነሳ ጉዳዩ በተለያየ ሁኔታ እጅግ ከባድ እንደሆነ መናገራቸውን የዜና ወኪሉ አሶሺየትድ ፕሬስ ዘግበዋል። በአንድ በኩል የኔዘርላንድስን እና የአውሮፓን የኢሚግሬሽን ፖሊሲ በከፍተኛ ሁኔታ በመጣሱ በሌላ በኩል ደግሞ በተለይ አንተና ግብረ አበሮች በስደተኞች ላይ በፈጸማችሁት ጭካኔ የተሞላበትና አዋራጅ ድርጊት ሲሉ ጉዳዩን ከባድ ያደረጉትን ምክንያቶችም ጠቅሰዋል። አክለውም ለተሻለ ሕይወት ከሚጥሩ ደካማና ረዳት የሌላቸው ሰዎች የሚቻለውን ያህል ገንዘብ ለመበዝበዝ ስትሉ በድርጊታችሁ ምሕረት የለሽ ሕሊና ቢሶችና ለሰው ልጅ ክብር ደንታ የሌላችሁ ነበራችሁ ብለዋል። ለእስራኤል የስለላ ተቋም ሞሳድ ኢራን ውስጥ ሲሰልል ከወራት በፊት ተይዟል ተብሎ በቁጥጥር ስር የነበረ አንድ ግለሰብ በሞት መቀጣቱን የኢራን መንግስት አስታወቀ። ሚዛን የተባለው የኢራን የፍትህ ተቋማት የዜና ምንጭ እንደዘገበው ሐሚድ ሬዛ ሳቤት ኢስማኤል ፖር የተባለው ግለሰብ ባለፈው ዓመት ግንቦት ላይ ነበረ በስለላ ተከሶ የተያዘው። የኢራን ፍትህ ተቋም እንዳለው ግለሰቡ እስራኤል በአገሪቱ የመከላከያ ሚኒስቴር የሚሳኤል ማዕከላት ላይ አሻጥር እንድትፈጽም ምስጢራዊ ሰነዶችንና መረጃዎችን ማስተላለፍ ውስጥ ተሳትፏል የሚል ክስ ቀርቦበታል። በወጣው ዜና ላይ እንደተጠቀሰው የኢራን ጠቅላይ ፍርድ ቤት በግለሰቡ ላይ ያሳለፈው የቅጣት ውሳኔ ከተገመገመ በኋላ ግለሰቡ በስቅላት ተቀጥቷል። አሁን የሞት ቅጣቱ የተፈጸመበት ሐሚድ ሬዛ ሳቤት ኢስማኤል አፖር ለእስራኤል በመሰለል በሚል ክስ በዚህ ወር በሞት የተቀጣ ሁለተኛው ሰው ነው። ባለፈው ዓመት ሰኔ ላይ እስራኤልና ኢራን ቀጥተኛ ግጭት ውስጥ መግባታቸውን ተከትለው ለእስራኤል ሲሰልሉ ነበር በሚል ተከሰው በሞት የተቀጡ ኢራናውያን ቁጥር በከፍተኛ ደረጃ ጨምሯል። አሁን በዝርዝር ወደምንመለከተው ጉዳያችን እናልፋለን። ብዙዎችን ያስገረመ ፋኖ ወዴት እያመራ ነው ያስባለ መግለጫ በቅርቡ አነበብን። ይህ መግለጫ ፋኖን የሚደግፉ ሚዲያዎች ምን ማድረግ አለባቸው የሚል ምክረ ሐሳብን የያዘ ቢሆን ባልከፋ። ነገሩ ግን ከዚህ የከፋ ነበረ። ድርጅታችን ባስቀመጠው አቅጣጫ ብቻ ትሄዱ ዘንድ ይህንን መተዳደሪያ ደንብ አዘጋጅተንላችኋል ብለው ነው እና አስረስ ማረ ዳምጤ ብቅ ያሉት። ታዲያ ይህንን አዲስ አካሄድ እንደወረደ ተገብራለሁ ብለው የተቀበሉ እንዳሉ ሁሉ የለም የተሳሳተ አካሄድ ነው ብለው የተቹም አሉ። ኡጋንዳ የሚገኙ አሳየ ደረቤ የአስረስ ማረ ዳምጤን ትዕዛዝ እንደወረደ ለማስፈጸም ቃል ሲገባ፣ አሜሪካ የሚገኙ ሀብታሙ ደግሞ አይ ይህ ነገር ፈጽሞ መሆን የለበትም ብሎ ሞግቷል። ጥር 9 ቀን 2018 ዓ.ም የተመሰረተው አታጋይ ድርጅት የትግሉ ደጋፊ ሚዲያ አካላትን በድርጅቱ አሰራር መርህ መሰረት መደገፍና የመምራት ኃላፊነቱን መወጣት ይኖርበታል ይላል። ይሄ ስህተት ነው። ድርጅቱ ሚዲያዎችን ይመራላል። ድርጅቱ ሚዲያ ያቋቁምና ያቋቋመውን ሚዲያ በድርጅት ስነ ስርዓት ዲሲፕሊንና ህግ መሰረት ይመራል። ሚዲያዎች አፍራሽ ሚና እንዳይጫወቱ በየጊዜው ትክክለኛ መረጃ ፕሮቫይድ ያደርጋል እንጂ አደራጅቶ ሚዲያዎቹን ይመራዋል ምናምን የሚባል የለም። ለምሳሌ የድርጅቱ ህዝብ ግንኙነት አስረስም
እና አስረስ በሙሉ ያሉ የሚባሉ የአማራን ትግል የሚደግፉ ሚዲያዎችን አደራጅቼ እኔ ልምራው ቢል ማን ነው የሚሰማው? የሱ ኃላፊነት የድርጅቱ ስፖክስ ፐርሰን መሆን፣ ሚዲያዎች ትክክለኛ መረጃ ስለ ድርጅቱ እንዲደርሳቸው ያደርጋል። ወቅቱን ጠብቆ የተሳሳቱ የተዛነፉ ነገሮች ሲኖሩ እርምት እንዲወሰድባቸው እንዲስተካከሉ ያደርጋል። ትራንስፓረንት ሆኖ ሚዲያዎች የድርጅቱን በጎ ገጽታና እይታ እንዲያዩ የዘገባ ሽፋን እንዲሰጡትም በማድረግ ረገድ ፒያሩ ፖዚቲቭ ሚና መጫወት ነው እንጂ ያለበት ሚዲያዎችን ጠርንፌ እኔ ልምራቸው ቢል አንደኛ ቪዚብል አይደለም፣ ቱ ቢ ሆነስት አይሆንም። ዝም ብሎ ተቀባይነት የሌለው ነው። አንለስ ኦር አዘርዋይስ እነከሌ ሚዲያ የኛ አይደሉም፣ እነከሌ ሚዲያ የኛ ናቸው የሚል መፈራረጁ ስለመግባትና የደጋፊ ተቃዋሚ የሚል ነገር ለመፍጠር ካልሆነ በቀር በፍጹም ጠቃሚ አይደለም። ድርጅቱ እንደገና ገምግሞ ሊያስተካክለው ይገባል የሚል እምነት አለ። አካሄዱ ትክክል አይደለም። ይህንን አይተው ማረም አለባቸው። የትግሉ ደጋፊ የሆኑ የሚዲያ አካላትን በድርጅቱ አሰራር መሰረት መደገፍና የመምራት ኃላፊነት መወጣት ይላል። ልክ አይደለም ነው። ይሄ ትክክል አይደለም። ራሳቸውን ችለው በተለያየ መንገድ የቆሙ ሚዲያዎች በነገራችን ላይ ነገ ከነገ ወዲያ የህልውና ትግሉ መልክ ይዞ ምናምን ቢል ሚዲያዎቹ የቆሙበት ሚና የተመሰረቱበት ሚና ሌላ ስለሚሆን ምንድን ነው ሌላ ማለት ኢንተርቴንመንት የሚሰራውም እኮ ኢንተርቴንመንት ምናምን የሚባል የለም ብሎ እኮ ቆሙ። እንዲህ ያለ የህልውና አጣብቅኝ ውስጥ የአማራ ህዝብ እዚህ ስቃይ ውስጥ እያለ ምን ሌላ ስራ ልሰራ ይገባል ብሎ የቆመበትን ሊሰራቸው የሚገቡትን ነገር ሁሉ ትቶ በዋናው ላይ ያተኮራል። የህልውና ትግል መልክ ይዞ በአሸናፊነት ቢወጣ በዛው ፔስ ይቀጥላል ማለት አይደለም። እንደዛ ማለት ነው ይህንን ሳነሳ። ስለዚህ አንድ ድርጅት በድርጅቱ ውስጥ ሚዲያ አቋቁሞ የድርጅቱ ፒአር በየእዙ ያሉ ፒአሮችን የተቋቋሙ ሚዲያዎች ካሉ ሚዲያዎችን እነዛን አውትሌቶች ይመራል፣ የራሱን ያስተዳድራል። ክፍለ ጦሮች፣ ብርጌዶች፣ ምናምኖች ላይ እዞች ላይ ያሉ የህዝብ ግንኙነት ኃላፊዎች በድርጅቱ ህግና ዲሲፕሊን መሄዳቸውን ይቆጣጠራል። ኖት ሚዲያዎችን የራሱን መዋቅር ሚዲያ ጋር ኮንዳክት ሲያደርጉ ወጥ በሆነ መንገድ መሆን ይኖርበታል። ሚዲያዎችን መረጃ ለማግኘት ወደ ነከሌ አደውሉ ማለት አይችልም። ዓለም አቀፍ ህግም አይደለም። ሚዲያዎች በፈለጉት መንገድ መረጃ የማግኘት መብታቸው ዓለም አቀፋዊ ህግ ነው። በዚህ በኩል ነው በዚያ በኩል ነው ብለህ ጋይድ አታደርጋቸው። ነገር ግን የድርጅቱ የህዝብ ግንኙነት ኃላፊዎችና አመራሮች ከሚዲያ ጋር የሚኖራቸው ግንኙነት ድርጅቱ በሚሰጣቸው አቅጣጫና ዲሲፕሊን እንዲሆን ማድረግ ነው እንጂ ሚዲያዎቹን ሳይሆን የራስን መዋቅር ነው በዛ መንገድ እየሰሩ መሄድ ጠቃሚ የሚሆነ ይሄ ነው። የትኛውም ዓለም ልምድ ያንን ነው የሚያሳዩ እና ይሄ የትኛውም ታጣቂ ግሩፕ ወይም ድርጅት ዋቴቨር እንደዚህ ያለ እንትን በየትኛውም ሀገር እንዲህ ያለ ፕላትፎርም ታይቶ አይታወቅም። እና አንድ ጊዜ እንዳልኳችሁ አፋሃድ በነበረበት ጊዜ እንዲህ አይነት ነገር ተሞከረ፣ ትክክል አይደለም ተባለ። ድርጅቱ ወዲያውኑ ነገሩን አይቶ አርሞ አስተካክሏልና አይ ቲንክ እንደ የህዝብ ግንኙነት ዲፓርትመንቱ ብቻ በቅንነት አርጎት ከሆነ መልሶ ይኸው እንደ ድርጅት አቋም ተይዞ ከሆነ ድርጅቱ መልሶ ገምግሞ ያስተካክለው። ይሄንን ካላስተካከለ ግን ምንም ጥርጥር የለም ዝም ብሎ ጀስት አንድ ጊዜ የተወራ ህግ ነው የሚሆነው። ኢምፕሊኬሽኑ ግን እኛ ባልናችሁ ጋይድ ከኛ በሰጠናችሁ ካልመራናችሁ የሚል ነገር ከተፈጠረ ግን እኛና እነሱ የሚል ሌላ ድብልቅልቅ የሚያመጣ ነው። ምክረ ሐሳብ ነው። በዚህ መንገድ ቢስተካከል ጥሩ ነው። ይህ በቅርቡ የተመሰረተውን አዲሱን ድርጅት አስመልክቶ እንዲህ አይነት ወቀሳ ብቻ ሳይሆን በርቱ የሚል መልእክቶች፣ ተጠንቀቁ የሚል ማስገንዘቢያዎችም እየጎረፉለት ነው። የቀድሞ ጉምቱ ባለስልጣን የአሁኑ ስደተኛው ፖለቲከኛ አቶ ገዱ አንዳርጋቸው ከነዚህ መካሪዎች መካከል የሚገኙ ናቸው። አቶ ገዱ አንዳርጋቸው አዲሱን ድርጅት ገና ሕፃን ነውና ልንንከባከበው ይገባል ባይ ናቸው። የፋኖ አመራሮች አንድ ድርጅት አንድ ወጥ ድርጅት አማራ አቀፍ ድርጅት መስርተዋል። ድርጅት ተመሰረተ ማለት የትግሉ እንደ መጀመሪያ ነው እንደ መጨረሻ የሚቆጠር ነገር አይደለም። ድርጅትን ማሳደግ እንደ ሕፃን ልጅ እንደማለት ነው። አሁን ሕፃን ልጅ ተወልዷል እንደማለት ሊታይ ይችላል። ሕፃን ልጅ ለብዙ ነገር የተጋለጠ ነው። ለበሽታ ይጋለጣል፣ ለአደጋ ይጋለጣል፣ እንክብካቤ ያስፈልገዋል። ይህንን ድርጅት ተንከባክቦ ለውጤት
ማብቃት ከፋኖ አመራሮች ተቀዳሚ የሚጠበቅ ተልዕኮ ነው ብዬ ነው የምወስደው። ከዚህ አኳያ የፋኖ አመራሮች በመጀመሪያ ደረጃ ውስጣዊ አንድነታቸውን ማጠናከር ይኖርባቸዋል። ለውስጣዊ አንድነት መጠናከር የዓላማ ግልጽነትና ቁርጠኝነት መፍጠር እጅግ ወሳኝ ነው። ራሳቸውን ማደራጀትና በዲሲፕሊን ማነጽ ይጠበቅባቸዋል። ስለዚህ የራሳቸውን አቅም መገንባት የመጀመሪያ ተቀዳሚ ተግባራቸው መሆን ያለበት ይመስለኛል። ሁለተኛ ከህዝባቸው ጋር ያላቸውን ግንኙነት ማሻሻል ማሳደግ ይኖርባቸዋል የሚል እምነት አለኝ። እንግዲህ የህዝብ ነው ስንቃቸውም፣ ትጥቃቸውም፣ ኑሯቸውም፣ ልብሳቸውም ሁሉም ነገር ሆኖ እያገለግላቸው ያለው። የህዝብ ደግሞ በአንጻሩ ብዙ ነገር ነው ያጣው። በጦርነት ይታመሳል፣ ወታደር ተሰማርቶበታል፣ በተለያየ ስም ዘረፋ ይካሄድበታል፣ ብዙ በደል የሚደርስበትም። ከዚህ አኳያ ፋኖች በሚቆጣጠሯቸው አካባቢዎች የህዝብን ደህንነት ከእንግዲህ በኋላ በሚቆጣጠሯቸው አካባቢ ብልጽግና ሰው ልኮት እንዲህ የሚባል ነገር የለም፣ አስተማማኝ የሆነ ደህንነቱን መጠበቅ አለባቸው የሚል እምነት አለኝ። በዘረፋ መልክም በግድያም በተለያየ መንገድ የሚካሄዱ ሁኔታዎች ስሪየስሊ መመዘኛቸው መሆናቸው የሚቀር አይመስለኝም። ሁለተኛ ፍትሐዊ አስተዳደርን ኤክሰርሳይዝ ማድረግ አለባቸው የሚል እምነት አለኝ። በሚያስተዳድሯቸው አካባቢዎች፣ እነሱ በሚንቀሳቀሱባቸው አካባቢዎች ህዝቡ ከብልጽግና የተለዩ መሆኑን ፋኖ የተለየ ነው የሚል እምነት እያሳደረ እንዲሄድ የሚያደርጉ ስራዎች መስራት አለባቸው። ለፍትህ አቅሙ ሁኔታው በፈቀደላቸው ሁኔታ ፍትህን በተግባር ለማረጋገጥ መስራት አለባቸው የሚል እምነት አለኝ። ሌላ ሰብአዊ መብትን መጠበቅና መንከባከብ የአማራ ህዝብ ከፋኖቹ የሚጠብቀው መቼውንም ብሎ ሌደር የሚያልፍ ነገር አይደለም ማለት ነው። የፋኖ አመራሮችን እንደ በጥብቅ ለማሳሰብ የምፈልገው ከህዝብ ከበሬታን ለማግኘት መወደድን እንጂ መፈራትን እንደ ስልት መከተል የለባቸውም የሚል እምነት አለኝ። ከዚህ በተቃራኒ ደግሞ በተለይም ከወልቃይት ጋር በተያያዘ ከፍተኛ ትችትንም እያስተናገደ ነው ይኸው ድርጅት። የአብኑ ከፍተኛ አመራር አቶ ጣሄር እንደሚሉት ከሆነ ፋኖ ምክንያት አድርጎት ጫካ የገባለትን ጉዳይ ለነህዋት እጅ መንሻ አድርጎታል ባይ ናቸው። እያደረገ የሚያድበሰብሰውን ጉዳይ ትናንት ግን ሲነሳ ምን ብሎበት ነው? የአማራን ህዝብ መሰረታዊ ጥያቄዎች በሰላማዊ መንገድ ልናስመልስ አልችልም፣ የአብይ አህመድ መንገድ ሊያስመልስ አይችልም፣ በጦርነት ነው፣ በክንዳችን ነው፣ በመሳሪያችን የምናስመልስ፣ ወልቃይት ጠገዴን፣ ራያን አብይ ለቲፒኤልኤፍ ሊሰጥ ነው ነበር አይደለ? ትግሉ ትሪገሪንግ እንትን ዛሬ ያንን ሁሉ ማነሳሳት ከፈጠረበት በኋላ ወልቃይት ጠገዴ ቁራሽ መሬት ነው አለ ማለት ነው። ይሄ አካል የአማራ መሰረታዊ ጥያቄ የተባሉ ጉዳዮችን ይደርሳሉ ብሎ ተዋቸው ነው ቶሎ ወልቃይት ምናምን ያን ላይ ማለት ግን ቀላል ነገር አይደለም። የወልቃይት ጥያቄ የብዙ ነገራችን ዲፋይን ማለት 4 ኪሎ ከገባን በኋላ አዚፍ ማለት ኢትዮጵያ በጣም ትልቅ ሀገር ናት። ቀንዱ ደግሞ በጣም ሶፊስቲኬሽን የበዛበት ብዙ አክተሮች ያሉበት እንትን ነው። ዝም ብለህ መሳሪያ ስለወዘወስክና 4 ኪሎ ገባን በኋላ ብለህ ዝም ብለህ ዊሽ ሊስት ውስጥ የሆኑ ነገሮችን ስላስቀመጥክ ሀገር 4 ኪሎ ቤተ መንግስት መቀየር የሚባል ነገሮች እንዲህ በቀልድ የሚመጡ አይደሉም። ለተላላኪነት እንዲመች ሲባል ግን ፕራዮሪታይዝ ተደርገው ትላንት ወደ ጦርነት ከተቱን የተባሉ ጥያቄዎችን ግን ዛሬ የቁራሽ መሬት ይሹ አድርገህ ትዘጋቸዋለህ ማለት ነው። ቁራሽ መሬት ለማለት በዚህ ደረጃ እንኳን እንዴት ተመጣለም የላኪዎቹ ጫና ነው እኔ የምልህ። ላይ እዚህ ሰሞኑን ተመሰረተ በሚባል አንድነት ምናምን ጉዳይ ላይ የወልቃይትን የአማራ መሰረታዊ አጀንዳዎች ላይ ያሉ ጉዳዮችን የእጅ መንሻ ተሰጥቷል ብዬ ነው እኔ ማምነው።